ሰላም ውዴቱ ቤተሰቦች፣ ከአረብ ሀገር ወደ ኢትዮጵያ ስትገቢ የምትሰሪው ትልቁ ስህተት ምን እንደሆነ ዛሬ እኔ በደንብ አድርጌ ላሳይሽ እሞክራለሁ። በቻልሽው አቅም ግን ራስሽን ቆም ብለሽ እንድታይ። ምክንያቱም አረብ ሀገር ላይ 4 ዓመትም ይሁን 5 ዓመትም 2 ዓመትም ይሁን ስትሰሪ ብዙ ነገሮችን ችለሽ በብዙ ነገሮች ውስጥ አልፈሽ ነው የሰራሽው። ስለዚህ ወደ ሀገርሽ ስትገቢ ደግሞ ብዙ ጊዜ አንድ ከአረብ ሀገር የምትመለስ እህት ወይም ደግሞ ከአረብ ሀገር የሚመለሱ እህቶች የሚሰሩ ስህተት አለ። ስለዚህ ከአረብ ሀገር ስትመለሽ ይሄን ስህተት እንዳሰሪ በህይወትሽ ውስጥ ለምን አረኩት ብለሽ በኋላ ቁጭ ብለሽ ማልቀስ ማዘን ምንም የምታገኙ ነገር የለም። እሱም ስህተት ምን እንደሆነ ታውቂያለሽ? እዚህ ጋር የምታያቸው ልብሶች ማለት ነው። እነዚህ እዚህ ጋር የምታያቸው ልብሶች አንቺ ከተለያየ ቦታ እየጠለብሻቸው ናቸው። ከሺኤን ከተለያዩ ቦታዎች ይሄ ላክስቴ ነው ላክስቴ ልጅ ለእህቴ ምናምን ብለሽ አንቺ ልብሶችን ጠልበሽ ተጨንቀሽ ተጠበሽ ልብሶችን ገዝተሽ ወደ ኢትዮጵያ ይዘሽ ትገቢያለሽ። ከዛ ኢትዮጵያ ይዘሽ ከገባሽ በኋላ አንቺ እኮ እዚህ ጋር በጣም በውድ ብር ነው የገዛሽው፣ አንቺ እኮ ስንት ብር እንዳወጣሽበት አንቺ ታውቂያለሽ፣ ስንት ዋጋ ከፍለሽ እኮ ገንዘቡን አምጥተሽ ልብስ እንደገዛሽበት ታውቂያለሽ። ግን ኢትዮጵያ ከሄዱ በኋላ እነዚህ ልብሶች እዚህ ጋር የምታያቸው ልብሶች ኢትዮጵያ ያሉ ሰዎች ምንድን ነው የሚሉት? ደግሞ ለሰልባጅ ከአረብ ሀገር ለመጣ ሰልባጅ፣ ይህን ከአረብ ሀገር የመጣ ሰልባጅ ወደዛ አንሱልን ምናምን ይሉታል ማለት ነው። ገብቶሻል? አንቺ ስንት ዋጋ ከፍለሽ ኦንላይንም ቢሆን የጠለብሽው ባለሽበት ስራ ቦታም ቢሆን ወጥተሽ የገዛሽው አንቺ ነሽ የምታውቂው። ይህ ሁሉ ነገር አድርገሽ ግን አንቺ ይሄንን እንዳረግሽው ማንም ሰው አያውቀውም፣ ማንም ሰው አይረዳውም ማለት ነው። ስለዚህ እኔ ልነግርሽ የምፈልገው ነገር ወደ ሀገርሽ ስትገቢ በቃ ገንዘብሽን ይዘሽ ሂጂ። ገብቶሻል? ለማንም ምንም ይዘሽ አትሂጂ። አንድ ቲሸርት ይዘሽ ብትሄጂ ማለት ነው አንድ ቀን 2 ቀን ይለብሱታል፣ ከዛ ይጥሉታል። ከዛ ደግሞ ለአረብ ሀገር ልብስ ደግሞ ለአረብ ሀገር ሰልባጅ እያሉ ከንፈር ነው የሚመጡብሽ ማለት ነው። የእውነት ነው የምልሽ። ስለዚህ ራስሽን እንድትጠብቂ ነው ወደ ሀገር ስትገቢ። ኮተት አታብዢ። ገብቶሻል? የሆነ የምትፈልጊያቸውን ነገሮች ብቻ ይዘሽ ሂጂ። በቃ ሰው ምን ይለኛል ብለሽ ያለ የሌለውን ነገር ሰብስበሽ አትሂጂ። ሰዎች የፈለጉትን ነገር ይበሉ። የኔ እናት ይኸውልሽ፣ የሰው ልጅ ብታረጊለትም ባታረጊለትም ማውራቱ አይቀርም። ገብቶሻል? ስለዚህ ለሚያወራ ሰው ደግሞ መጨነቅ የለብሽም። እኔ አንዳንድ ልጆች በጣም ነው የሚገርሙኝ ማለት ነው። አጎቴ እንደዚህ እንዳይለኝ፣ አክስቴ እንደዚህ እንዳትለኝ። እንዴት ትበል? የፈለገችውን ትበል። ምን አገባኝ እኔ? የፈለገችውን ትበል። የእሷ አክስትነት ወይም የእሷ አጎትነት ከጥቅም ጋር የተገናኘ ከሆነ የፈለጉትን ይበሉ። እንዴ ኢትዮጵያ ላይ እኮ አንድ ሰው ያለ ሰው ምንም ነገር አይጠበቅበትም አይደለ ከሱ። ስለዚህ ከአረብ ሀገር የምትመለስም ሴት ምንም ነገር ሊጠበቅባት አይገባም። ምክንያቱም እሷ እዚህ ጋር ብዙ ዋጋ ከፍላ ነው ገንዘብ የምታመጣው። ደግሞ እኮ ከዚህ ብዙ ዋጋ ከፍለሽ ይዘሽ ሄደሽ እነሱ እዛ በክብር ቢያስቀምጡት ሪስፔክት ቢያረጉት ቢያከብሩት፣ ገብቶሻል? የምትወስጃቸውን እቃዎች እኮ ችግር የለውም። ከወሰድሻቸው በኋላ ኢቭን ደግሞ ለአረብ ሀገር ሰልባጅ እያሉ እባክሽ ነይ ይህንን እናድርቅበት ይህን እናድርግበት ደግሞ ለአረብ ሀገር ሰልባጅ። አሁን ለምሳሌ እንደነዚህ አይነት ሱሪዎች አሪፍ አሪፍ ሱሪዎች ናቸው ብለሽ አንቺ ይዘሽ ትሄጃለሽ ወደ ኢትዮጵያ። ከዛ ኢትዮጵያ ወሰድሽላቸው ሰዎች ይቀልዱብሻል። ምን ሰልባጅ አምጥታ። በነገራችን ላይ ከአረብ ሀገር ልብስ ገዝቶ መሄድ ማለት ትልቅ ስህተት ነው። ከአረብ ሀገር ልብስ ገዝቶ መሄድ ስህተት ነው። ለምንድን ነው ስህተት ነው ያልኩት? አረብ ሀገር ላይ አንቺ ከዚህ የምትሄጂው ልብስ ፋሽን ያለፈበት ነው ኢትዮጵያ ላይ አንቺ በምትሄጂ ሰዓት። ምክንያቱም ኢትዮጵያ ላይ ብራንድ የሆኑ ልብሶች፣ ጽድት ያሉ ልብሶች ከቱርክ ከዱባይ ይገባሉ። ስለዚህ እዚህ ጋር አንቺ 100 ድርሃምም ሆነ 50 ድርሃምም ባለሽበት ሀገር ገንዘብ የምታወጪውን ገንዘብ ብሩን ቁጭ አድርገሽ ወደ አካውንትሽ ወይም ወርቅ ገዝተሽበት ኢትዮጵያ ስትሄጂ የምትፈልጊው ልብስ መግዛት ትችያለሽ፣ ለራስሽ ኢቭን ማለት ነው። ለሌላው ሰው ደግሞ የመግዛት ግዴታ አለብሽ ብዬ አላስብም እኔ። ላይ ከእናትና አባትሽ ለነሱ እህት ወንድሞች ምናምን አለማስለመድ። ካስለመድሽ በቃ አንቺ አረብ ሀገር በተመላለስሽ ቁጥር ብትሄጂ ራሱ 2 3 ብትሄጂ አረብ ሀገር ግዴታ ያለብሽ ነው የሚመስላቸው። ገብቶሻል? ለነሱ ልብስ ይዘሽ መምጣት፣ ለነሱ ጫማ ይዘሽ መምጣት፣ ለነሱ የሆነ ነገር ይዘሽ መምጣት ግዴታ ያለብሽ ነው የሚመስላቸው። ስለዚህ
አንቺ ከዚህ ይዘሽው የምትሄጂው እያንዳንዱ ነገር ፋሽኑ ያለፈበት ጊዜው ያለፈበት ነው የሚሆነው። እንደዚህ አይነት ሱሪ፣ እንደዚህ አይነት ጫማ፣ እንደነዚህ አይነት ነገሮች ይዘሽ ብትሄጂ ከዚህ ኢትዮጵያ ስትሄጂ ፋሽኑ አልፎበታል። ኢትዮጵያ ብራንድ የሆኑ ነገሮች ገብተው ታገኛለሽ ማለት ነው። ስለዚህ እኔ ውድ ወደ ኢትዮጵያ ስትሄጂ በቻልሽው አቅም እንደዚህ አይነት ነገሮችን ባታረጊ፣ ወደ ኢትዮጵያ ስትገቢ እንደዚህ አይነት ስህተቶችን ባትሳሳቺ። ምክንያቱም ያው ነግሬሻለሁ ቅድም ገንዘቡን እንዴት አድርገሽ እንደምታመጪው እኔና አንቺ እናውቀዋለን በደንብ አድርገን ማለት ነው። ስለዚህ ስህተት መስራት የለብሽም በህይወትሽ ውስጥ። ብዙ ስህተቶች ሰርተሽ ከሆነ ከነዛ ስህተቶችሽ ተማሪ። ገብቶሻል? እኛ ደግሞ ብዙ ጊዜ ከውጭ የመጣ ልብስ ነው ይሉኛል ምናምን ብለን እናስባለን። በነገራችን ላይ አንቺ ከዚህ ከውጭ የመጣ ነው ብለሽ ለነሱ አንቺ አስበሽ ይዘሽ የምትሄጂውን ያህል እነሱ አያስቡትም እዛ ሲሄድ ማለት ነው። ደግሞ ለአረብ ሀገር ሰልባጅ ነው የሚሉት፣ ደግሞ ለአረብ ሀገር ቡትቱ ነው የሚሉት። የምር ሴሪየስ ነው የምነግርሽ እኔ እና በዚህ ልክ ነው ያለው ነገር። ስለዚህ እንትን ብታስቢበት ጥሩ ነው። ወደ ኢትዮጵያ ስትገቢ በቃ የራስሽን ልብስ ብቻ ለራስሽ የምትፈልጊያቸውን ነገሮች ብቻ ጽድት ያሉ ነገሮችን ያዝ አድርገሽ ለምን 2 ቲሸርት 2 ሱሪ አይሆንም? ለምን እንዴ ብለን በለበስሽው ልብስ እንኳን አይሆንም። ገብቶሻል አይደለ? ለምን ትንሽዬ ሻንጣ አይሆንም? የምትፈልጊያትን ነገር ብቻ ይዘሽ መግባት ነው፣ አለቀ። ነገ ብድግ ብለው ከንፈር መምጠጫ ነው የሚያደርጉሽ። እሷ እኮ ሽንት ቤት አጥባ እንቅልፏን አታ ስንት ዋጋ ከፍላ አምጥታ ነው ይሄንን ነገር የገዛችልኝ ብለው የሚያስቡልሽ መስሎሽ? ሲያምርሽ ይቅር እንደዛ ብሎ የሚያስብልሽ ሰው የለም፣ ወፍ የለም የኔ እናት። ሲያምርሽ ይቅር። ስለዚህ እንደዚህ አይነት ነገሮችን አታድርጊ። ቡትቱ አትሰብስቢ ወደ ኢትዮጵያ ስትገቢ። ኢትዮጵያ ያለልሽ። ለማንም ደግሞ ምንም ይዘሽ አትሂጂ፣ ለእናትና ለአባትሽ። ከዛ ውጪ ለእህት ለወንድም ምናምን ድንገት እንደዚህ ሰዎቹ የሰጡሽ ምናምን ከሆነ አንቺ እነሱ ሲሰጡሽ መውሰድ የምትፈልጊ ከሆነ ወስደሽ እነሱ ምናምን ይዘሽላቸው እንጂ ምንም 1 ብር ገንዘብሽን አውጥተሽ እንዳገዥ ልብስ እንዳገዥ። ምክንያቱም ይህ እስኪ ኢትዮጵያ ላይ ስንት ከዚህ በፊት ድንገት አረብ ሀገር ኖረሽ ከዛ ተመልሰሽ ከሆነ አረብ ሀገር የመጣሽው ያኔ የወሰድሽው ልብስ ወይም ደግሞ ያኔ የወሰድሽላቸው ልብሶች እንዴት ነው እያስቀመጧቸው ያሉት? እንዴት ነው የተጠቀሟቸው ያሉት? ገብቶሻል አይደለ? እንዴት ነው ያላቸው ሪስፔክት? ገብቶሻል? አንድ ሰው እኮ ከካናዳ ወይም ከጀርመን አንድ ነገር ይዞላቸው ቢሄድ ውጭ ነው የሚለብሱት። ኢቭን ቤት ውስጥ አይለብሱትም። ተንዘፍስፈው ኧረ ይሄን እኮ ኤኬሌ ከዚህ ያመጣችልኝ ከዛ ድረስ ነው የመጣው እያሉ ስፍስፍ ብለው ነው የሚይዙት። የሚገርመሽ ነገር ማለት ነው። የአረብ ሀገር ሲሆን ግን አሮን ኬር ጉዳያቸው አይደለም ማለት ነው። ጉዳያቸው አይደለም። እኔ ግልጽ ነው የምነግርሽ፣ ጉዳያቸው አይደለም። ስለአንቺ ልብስ፣ ስለአንቺ ከአረብ ሀገር ድረስ ማምጣት፣ ስለአንቺ እንቅልፍሽን አጥተሽ ሰርተሽ ማምጣት አይመለከታቸውም። የኔ እናት አይመለከታቸውም፣ ጭራሽ አይመለከታቸውም። ለአረብ ሀገር ቡቱቱ፣ ለአረብ ሀገር ሰልባጅ እያሉ አይምሮሽን ነው የሚሰብሩት። ስለዚህ ጥንቃቄ እንድታረጊ ነው። እነዚህ እዚህ ጋር እንደዚህ የምትመለከቻቸው ልብሶች ሰብስበሽ ይዘሽላቸው ብትሄጂ እነሱ ይሄንን ሁሉ ልብስ ይዛልኝ መጥታለች ወይም ደግሞ ለምን አንድ ቲሸርት አይሆንም አስባ ይዛልኝ መጥታለች ብለው ለሰዓቱና ለደቂቃው ቴንኪው ሊሉሽ ይችላሉ። ከዛ ባለፈ ቁጭ ብለው እንደው በቃ ቡና መጠጫ ነው የሚያረጉሽ። እንደው ባጭር አማርኛ እንዴት አድርጌ ላስረዳሽ? ምርጥ ቡና መጠጫ ነው የሚያረጉሽ። እኔ አንድ ማቃት ልጅ አለች። የስንት ዓመት ልፋቷን ልብስ፣ ላፕቶፕ ምን ያልገዛችው ጉዳ አለ ገዝታ ይዛ ሄዳ ከዛ ኢትዮጵያ ከሄደ በኋላ እያንዳንዱ ነገር ማለት ነው አይምሮ የሚሰብር ቃላት ነው የተናገሯት። ደግሞ ለዚህ ለቡቱቶ እንዴ አንቺ ሰዎቹ የጣሉትን ቡቱቶ አይደል ሰብስበሽ አመጣሽልን ያሏት። የሚገርመው ነገር ግን እሷ እኮ ገዝታው ላፕቶፕ ይታያችሁ እንግዲህ ላፕቶፕ አሁን እንግዲህ እንደው አንዳንድ አረቦች ላፕቶፕ ስጦታ ሊሰጡ ይችላሉ። እሱም ድሮ ነው ዘንድሮ የለም። ቡቱቶ አምጥተሽልን ብለው በአይምሮዋ ላይ ተረማምደው አረፉት ማለት ነው። ስለዚህ እንደዚህ አይነትም ነገር አለ። ስለዚህ ጥንቃቄ ብናደርግ ለራሳችን ንብረት ራሳችን ብንጠነቀቅ። ተረዳሽኝ? ሰዎች ያስቡልኛል፣ ሰዎች እንዲሉልኛል እናቱ የሚባል አማርኛ የለም። ማንም ለማንም አያስብም። ማንም ዞር ብሎ ያይሽም።
አንቺ ነሽ ለራስሽ ያለሽው። ራስሽን አድኝ፣ ገንዘብሽን አትበትኝ ውዴ። እኔ ብዙ ልጆች ብዙ ነገር ሲሆኑ አይቻለሁ። ብዙ ዋጋ ከፍለው ይዘው ሄደው እዛ አይምሯቸው የሚሰብር ቃል ሲናገሯቸውና ስለዚህ ይህንን ልንገርሽ ብዬ ነው። ወደ ኢትዮጵያ ስትገቢ እነዚህን ስህተቶች እንዳትሳሳች። ለአክስቴ ነው ለአጎቴ ነው ለምናምን ብለሽ ብዙ ነገሮች ዋጋ ከፍለሽ ይዘሽ ሄደሽ መጨረሻ ምን እንደሚልሽ ነግሬሻለሁ። አንቺ የምታውቂው ነገር ካለ ከስር ኮሜንት አድርጊልኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ ሴት ልጅ ምድር ላይ የለችም፣ ልትኖር አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የመጣሽው ለህልምሽ ነውና ወደ ህልምሽ እየሄድሽ ቤተሰብ የተከታታይ አክባሪ ስለሆንሽ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። አዳዲስ አረብ ሀገር የመጡ ጓደኞች ካሉ ይህን ቻናል ሸር አድርጊያቸው። ብዙ ቁም ነገር አዘል ትምህርቶችን ያገኛሉ። አመሰግናለሁ።